ሃይ እንዴት ናችሁ? በዚህ ትምህርታችን የምናየው ፊዚካል ኤንድ ኬሚካል ፕሮፐርቲስ ኦፍ ማተር የሚል ነው። የማተር አካላዊና ኬሚካላዊ ባህሪ ማለት ነው። የመጀመሪያው አካላዊ ባህሪውን ማየት እንሞክር። ሰብስታንስስ አር አይደንቲፋይድ ባይ ዜር ፕሮፐርቲስ አዝ ዌል አስ ባይ ዜር ኮምፖዚሽን፣ ወይ በፊዚካል ፕሮፐርቲያቸው ወይ ደግሞ ባላቸው ኮምፖዚሽን ይዘታቸው ከምን እንደተሰሩ ማለት ነው። ፊዚካል ፕሮፐርቲ ካን ቢ ሜዠርድ ኤንድ ኦብዘርቭድ። ፊዚካል የሆነውን ነገር መለካት እንችላለን፣ ማየት እንችላለን። ኬሚካዊ የሆነውን ውስጥ ይዘቱን ሳንቀይር ማለት ነው መለካት፣ ማየት፣ ቼክ ማድረግ፣ መመዘን እንችላለን። ለምሳሌ we can measure a melting point of ice by heating a block of ice and recording the temperature at which the ice is converted to water. አንድን በረዶ ኢነርጂ በመጨመር ከሶሊድ ስቴት ወደ ሊኩዊድ ስቴት ሲቀየር የተቀየረበትን ቅጽበት እዛች ቴምፕሬቸሯን ብንለካ የምናገኘው ሪዲንግ ወይ ደግሞ የምናነበው ንባብ እዛ ላይ ሜልቲንግ ፖይንት ኦፍ አይስ ተብሎ ይጠራል። ውሃነቱን አልቀየረም። ኖርማሊ በረዶም ሆኖ ውሃ ነበረ፣ ምንም ኮምፖዚሽን አልተለወጠም። ሊኩዊድ ስቴትም ሆኖ በተመሳሳይ ኮምፖዚሽን አልተቀየረም። በተመሳሳይ we can freeze the water to recover the original ice። ብናቀዘቅዘው ወደ በረዶነቱ መቀየር እንችላለን። ያም ሆኖ ስቲል ውሃነቱን አልቀየር ነው ማለት ነው። በረዶ ሳለም ኬሚካል ኮምፖዚሽኑ ውሃ ነው፣ ፈሳሽ ሳለም ኬሚካል ኮምፖዚሽኑ ውሃ ነው ማለት ነው። ኦኬ አዘር ኤግዛምፕል ብናይ ለምሳሌ ሌላ ምሳሌ ፊዚካል ፕሮፐርቲ ፎር ኤግዛምፕል ጎልድ ኢዝ ኤ ሻይኒ የሎ ሜታል፣ ጀስት የሚያብረቀርቅ ነው። ሊድ የሚባል ደግሞ አለ። ሊድ አዘ ሃይ ዴንሲቲ አለው፣ ሃይ ዴንሲቲ ያለው ነው። ሊድ የሚባል ደግሞ ሌላ ማቴሪያል አለው። ኦብዘርቬሽን ኦፍ ዚስ ካራክተሪስቲክስ ድ ኖት ቼንጅ ኮምፖዚሽን። ብናያቸው ዴንሲቲያቸውን ብንለካ ምንም አይነት የኮምፖዚሽን ለውጥ አንፈጥርባቸውም። ስለዚህ ፊዚካል ፕሮፐርቲ ሁለት አይነት ሊሆን ይችላል። አንደኛው ኤክስቴንሲቭ ሊባል ይችላል፣ ሌላኛው ኢንቴንሲቭ ሊሆን ይችላል። ስቲል ኬሚካል ኮምፖዚሽን አይደለም፣ ፊዚካል ኮምፖዚሽን። ሶ ኤክስቴንሲቭ የምንለው ነገር the amount or quantity of a sample and they vary from sample to sample። ስለዚህ ኳንቲቲው ቢጨመር አማውንቱ ቢጨመር በፊት ከነበረው ሰብስታንስ ሳምፕል ኋላ ላይ ጨምረን የምናገኘው ጋር ተመሳሳይ አይደለም። ለምሳሌ አንድ ብርጭቆ ውሃ ቀዝቅዘን በረዶ ሰራንና ሌላ አንድ ጆግ በረዶ እኩል አይደሉም። በምን ይለያያሉ? በመጠን ይለያያሉ። ኬሚካል ኮምፖዚሽኑ ግን ልዩነት አለው? የለውም። ልክ እንደዛው ለምሳሌ ሌንግዝ፣ ዲያሜትር፣ ማስ፣ ቮሊዩም የሚባሉ ነገሮች የሰብስታንሱን መጠን በመጨመር ልዩነት ሊፈጠር ይችላል። የሰብስታንሱን መጠን ወይም አማውንቱን ብዛቱን በመጨመር ማለት ነው። ስለዚህ በዚህ መንገድ ለውጥ ይመጣል ማለት ነው። ኬሚካል ኮምፖዚሽኑ ላይ ስቲል ለውጥ የለውም። በቃ ልኬት ብቻ ነው፣ መጠን ብቻ ነው። በተመሳሳይ ሌላ ኢንቴንሲቭ ፊዚካል ካራክተሪስቲክስ የምንለው ደግሞ በአማውንት ኦፍ ሰብስታንስ ዲፔንድ የማይሆን ነው። የትኛውንም አማውንት ቢሆን አንድ ኩንታል ቢሆን አንድ ማንኪያም ቢሆን ዞሮ ዞሮ የዛ ሰብስታንስ ፕሮፐርቲ ዘሴም ነው። ለምሳሌ ዴንሲቲ ካልኩሌሽኑ በኋላ እናየዋለን። ማስ ኦቨር ቮሊዩም ነው። ዛት ኢዝ ኮንስታንት ኖ ቼንጅ አት ኤኒ አማውንት። ቀለም ለምሳሌ የአንድ ኩንታል ወርቅና የአንድ ማንኪያ ወርቅ ቀለም ልዩነት አለው? የለውም። ሜልቲንግ ፖይንት ለምሳሌ አንድ ትልቅ ብርጭቆ በረዶ የሚቀልጥበትና አንድ ትንሽዬ ሻይ ማንኪያ በረዶ የሚቀልጥበት ዞሮ ሜልቲንግ ፖይንቱ ተመሳሳይ ነው። ትንሿም ትንሽ ሂት ነው የምትፈልገው፣ ትልቁም ያን ያክል መጠን የሆነ ሂት ነው የሚፈልገው ወይም ኢነርጂ ነው የሚፈልገው። ዞሮ ብንለካው ላቦራቶሪ ላይ ቼክ ብናደርገው ቦይሊንግ ፖይንት፣ ሜልቲንግ ፖይንት፣ ፍሪዚንግ ፖይንት የሚባሉ ነገሮች ተመሳሳይ ናቸው። ሌላው ሃርድነስ ነው፣ ሸካራ ወይም ለስላሳ መሆን። ይሄም የትኛውንም አማውንት ብንጨምር ብንቀንስ ያ ሰብስታንስ ለስላሳ ከሆነ ለስላሳ ነው፣ ሸካራ ከሆነ ደግሞ ሸካራ ነው ማለት ነው። ኢንቴንሲቭ ፕሮፐርቲ የምንላቸው በመጠናቸው ልዩነት የማይፈጠርባቸው የፊዚካል ፕሮፐርቲ ወይም አካላዊ ባህሪ በጣም ይጠቅማል። በተለይ አንዱን ሰብስታንስ ከሌላ ሰብስታንስ ለመለየት ማለት ነው። ምክንያቱም they do not vary from sample to sample። ከሆነ መጠን ወደ ሆነ መጠን ብንጨምር ብንቀንስ ምንም አይነት ለውጥ ስለማይኖር በቀላሉ ሰብስታንሶችን ለመለየት እድል ይሰጠናል ማለት ነው፣ ተመሳሳይ ስለሆነ። ፊዚካል ፕሮፐርቲስ ኦፍ ሰብስታንስ የምንላቸው ለምሳሌ ከለር ቅድም ብለናል። አንድን ሰብስታንስ ከሌላ ሰብስታንስ በከለር መለየት እንችላለን። ከለር የሚፈጠረው ኖርማሊ ዲው ቱ ዘ ኢንተራክሽን ኦፍ ላይት ነው። የሆነ ብርሃን እዛ ሰብስታንስ ላይ ሲያርፍ ሪፍሌክት የሚያደርገው ከለር ወደ አይናችን ይገባል። ስለዚህ ከለሩ ይሄን ያህል ነው ወይ ደግሞ እንዲህ ነው ከለሩ እንላለን።
ወርቅ ቢጫ ሆኖ የሚታየን ብርሃን እዛ ወርቅ ላይ ሲያርፍ ኖርማሊ አይናችን ዲቴክት የሚያደርገው አይናችን ሴንስ የሚያደርገው ያንን የወርቁን ቀለም ወይ ደግሞ ቢጫ የሆነውን የብርሃን ክፍል ስለሆነ ቢጫ ነው እንላለን። ይሄ ነገር ምናልባት ሌላ ጊዜ በስፋት እናየዋለን። ቾክ ነጭ ነው እንደምታውቁት፣ ውሃ ግን ቀለም የለውም። ወርቅ የለው ነው ወይ ደግሞ ቢጫ ነው። እንዲህ ያለ ከለር አንዱ የፊዚካል ፕሮፐርቲ ኦፍ ሰብስታንስ ነው። ስለዚህ ይሄ በቀላሉ በአይናችን በእጃችን ወይም ደግሞ በቃ ሽተን ቀምሰን ሊሆን ይችላል። ጀስት ሴንስ የምናደርገው ነው ፊዚካል ፕሮፐርቲ ሲባል። ኦደር ሌላው ነው። ኦደር ሽታ ነው። ስለዚህ አንድን ሰብስታንስ ከሌላ ሰብስታንስ በሽታው መለየት እንችላለን። ምንድነው? በጣም የሚጣፍጥ ሽታ ሊሆን ይችላል። የሆነ ብቻ በጣም የሚያስጠላ ሽታ ሊሆን ይችላል። ጀስት ላይክ ዛት በዛ መንገድ መለየት እንችላለን። ነገር ግን እዚህ ጋር ጥንቃቄ የሚያስፈልገው የሚሸተቱ ነገሮች አደጋ የማያመጡ መሆናቸውን ልብ ማለት ያስፈልጋል። መቅመስ ሌላው ነው። በመቅመስ በምላሳችን አሁንም we can identify one property from the other ወይ ደግሞ one physical property from the other ወይ ደግሞ one substance from the other substance we can differentiate through taste በመቅመስ ማለት ነው። ጣፋጭ ነው፣ መራራ ነው፣ ቆምጣጣ ነው፣ ጨው በዝቶበታል፣ ምንም ቃና የለውም ልንል እንችላለን። ይህንን ቼክ የምናደርገው በመቅመስ ነው። አሁንም አደጋ የማያመጡ መሆናቸውን እርግጠኛ መሆን አለብን። ሌላው ስቴት ነው፣ ፊዚካል ስቴት። ስለዚህ ከፍ ብለን እንዳየነው ቅድም ፊዚካል ስቴት ማለት አንድ ሰብስታንስ የሚገኝበት ሁኔታ ነው። ያ ማለት ከሶስቱም አንዱ ማለት ነው። ወይ በጠጣር ሁኔታ ሊገኝ ይችላል፣ ወይ በፈሳሽ ሁኔታ ሊገኝ ይችላል፣ ወይ በጋዝ ሁኔታ ሊገኝ ይችላል ማለት ነው። ይሄ እንግዲህ at a room temperature without adding or decreasing the energy ወይም ሂት ሳንጨምር ወይም ሳንቀንስ በተፈጥሮ የሚገኝበት ስቴት ማለት ነው። በዛ መንገድ ኤኒዌይስ እንደ ሁኔታው እንደ አካባቢ ሁኔታ የዛ ሰብስታንስ መገኛም ሊለያይ ይችላል። በዛ we can differentiate one substance from the other substance። ሌላው measurable physical property የሚባል አለ። measurable ማለት just like መለካት የሚችል ማለት ነው። so we can measure that property። measurable physical properties are the properties of a substance that can be measured using an appropriate apparatus። የሆነ ላቦራቶሪ ውስጥ ገብተን ለምሳሌ በትሪፕል ቢም ባላንስ ሊሆን ይችላል፣ በቴርሞሜትር ሊሆን ይችላል፣ ወይም በሌላ መለኪያ ልንለካው እንችላለን። እነዚህ የምንለካቸው ነገሮች ኮንስታንት ቫልዩ ስላላቸው ኢንቴንሲቭ ፕሮፐርቲስ ስለሆኑ ለምሳሌ ሜልቲንግ ፖይንት፣ ቦይሊንግ ፖይንት፣ ዴንሲቲ፣ ኤሌክትሪካል ኮንዳክቲቪቲ we can measure these properties of the substance። ለምሳሌ ሜልቲንግ ፖይንት የአንድ ሶሊድ ወደ ሊኩዊድ የመፍሰሻው ወይም የመቀየሪያው ፖይንት ነው። በረዶ ወደ ውሃ ለመቀየር 0 ዲግሪ ሴልሲየስ ላይ ይቀየራል። ቦይሊንግ ፖይንት is the temperature at which the vapor pressure of the liquid equals the surrounding atmospheric pressure። ከሩም ቴምፕሬቸር ጋር ተመሳሳይ ነው ማለት ነው። ሌላው ዴንሲቲ ነው። ዴንሲቲ ማስ ኦቨር ቮሊዩም ነው። በዚህ መንገድ የትኛውም ማስ ኦፍ ሰብስታንስ 100 ኪሎም ቢሆን ያን 100 ኪሎ የሆነ ነገር ደግሞ የምናስቀምጥበት ወይ ደግሞ የያዘውን ቦታ ተጠቅመን ኪሎውን ለያዘው ቦታ ብናካፍለው የምናገኘው ፖይንት at any amount ተመሳሳይ ነው ማለት ነው። ኤሌክትሪካል ኮንዳክቲቪቲ ሌላው ነው። ኤሌክትሪክ አስተላላፊ ነው አይደለም በሚል አሁንም ፊዚካል ፕሮፐርቲያቸውን ልንለይ እንችላለን። ስለዚህ አንዱ ሰብስታንስ ከሌላው ሰብስታንስ አንዱ አስተላላፊ ሌላው አስተላላፊ ያልሆነ ሊሆን ይችላል። በአብዛኛው ሜታሊክ ሰብስታንስ የምንላቸው ወይም ብረት ነክ የሆኑ ሰብስታንስ ወይ ደግሞ ብረት የሆኑ ነገሮች ለምሳሌ እንደ ኮፐር፣ መዳብ ማለት ነው፣ አሉሚኒየም፣ አይረን፣ ሲልቨር፣ ዚንክ የሚባሉ ነገሮች በቀላሉ ኤሌክትሪክን በጣም የሚያስተላልፉ ናቸው። ኦኬ ያ that is the physical properties of matter. The next one is chemical property. Chemical property is a characteristic of a substance that describes the way the substance undergoes or resists change to form a new substance. ሌላ አዲስ ሰብስታንስ ሌላ ማተር ለመስራት አንድ ሰብስታንስ የሚሄድበትን ርቀት የሚወስን ወይ መቃወሙን ወይ መቀበሉን ማለት ነው። you get it? ለምሳሌ chemical properties cannot determine just by viewing። ብንዳስሰው፣ ብናየው፣ ብንለካው ምንም ለውጥ አያመጣም ይህ ኬሚካል ፕሮፐርቲ። ለምሳሌ ከኬሚካል ፕሮፐርቲ መካከል ፍሌሜቢሊቲ አንዱ ነው፣ ተቀጣጣይነት። ሪአክቲቪቲ between two substances is also another chemical property። ሪአክቲቪቲ በቀላሉ ወደ ሌላ ስቴት የመቀየር ማለት ነው። ወደ ሌላ ስቴት ማለት
ከሆነ ነገር ሲገናኝ ቶሎ መቀላቀል መቻል። ለምሳሌ ዘይትና ውሃ አንድ ላይ ብናደርጋቸው ቶሎ አይቀላቀልም። ይሄ ሪአክቲቪቲው ሎ ነው ማለት ነው። ፍሌሜቢሊቲ ማለት መቀጣጠል ነው። ነዳጅ በቀላሉ ተቀጣጣይ ነው። ውሃ ግን በቀላሉ ተቀጣጣይ አይደለም። ሰው ለምሳሌ ውሃ ተቀጣጣይ ቢሆን ወደ ሌላ ማተር ተቀየረ ማለት አይደለም እንዴ? ውሃነቱን ሊተው ይችላል። we can compare physical and chemical property ቅድም ባየነው መንገድ ኮምፔር ማድረግ ይቻላል። ኦልሬዲ ድግግሞሽ ነው የሚሆነው። ኦኬ ሶ ይህን ኮምፓሪዥን ማንበብ ትችላላችሁ። ምንም አዲስ ነገር የለውም። just like that. Thank you.